بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على إمام المرسلين نبينا محمد وعلى آله وصحبه أجمعين. منهج الأنبياء في الدعوة إلى الله فيه الحكمة والعقل. درسها مست ولقي ما لقي هو وأصحابه من أذى المنافقين ولقي ما لقي قبل ذلك وهو بمكة وفي يوم بدر وغيرها من المشاهد. ومع كل ذلك يرى أن أشد ما لقيه هو يوم الطائف لأنه لقي من السخرية والاحتقار ما لا تحتمله النفوس الأبية. نبي محمد عليه الصلاة والسلام بدعوة منقر لاي بزو ችግር እንደደረሰባቸው ብዙ ስቃይ እንደደረሰባቸው እያየን የመጣነው ነገር ግን ነዓም ይሄ የደረሰባቸውን ስቃይ ስናመዛዝነው ኡሁድ ዘመቻ ላይ ከሰባ በላይ ሰሃባዎች ተገለውባቸዋል። አጎታቸው ሐምዛ ኢብኑ አብዱል ሙጠሊብ ተገለው እያለ የነብዩ አለይሂ ሰላቱ ሰላም ራሳቸው ተፈንክቶ እያለ ጥርሳቸው ረግፎ እያለ ረባዕያ የሚባለው ጥርሳቸው ተሰብሮ እያለ ረባዕያ የምትባለው ጥርስ ከክራንቻ ጥርሳችን ቀጥላ ያለችው ነች። ወደፊት ጥርሶቻችን የፊት ጥርሶቻችን ሁለት ናቸው። ከላይ ሁለት ከታች ሁለት ማለት ነው። ህፃኖች መጀመሪያ የሚያበቅላቸው አይደል? ከነሱ ቀጥሎ ወደ ክራንቻ ቀጥሎ ያለች ማለት ነው። ወደ ክራንቻ በኩል ያለች ማለት ነው። እቺ ረባዕያት ባለ እነሱም አራት ናቸው። لكل انسان أربع رباعيات بيቻሉ አራት አለው። ምክንያቱም ከላይ ሁለት ከታች ሁለት ማለት ነው። ከታችዋል በክራንቻና በሁለቱ ከፊት ጥርሶቻችን መካከል ያለችው ናት ረባዕያ የምትባለው። አሁን በቀኝ በኩል ሁለት ይገኛሉ ከላይና ከታች ማለት ነው። ከግራ በኩልም ሁለት አሉ ከላይና ከታች ማለት ነው። እነዚህ ረባዕያ ይባላሉ። ፊት ለፊት ያሉት ሰንያ ይባላል። እነዚህ ሁለቱ ማለት ነው። ቀጥላ ያለችው ደግሞ ናብ ትባላለች። ከዛ ስቀጥ ደግሞ ወደ አድራስ ይሄዳል ማለት ነው። አድራስ ወደ መንጋጋ ማለት እና የመለክተኛው የፊት ጥርሳቸው ሳይሆን ከፊት ጥርሶቻቸው ቀጥላ ያለችው ማለት ነው። ያንተ ወልቃለች ባየ እና ይሄ ሁሉ ደርሶባቸው ያለ መልእክተኛው አለይሂ ሰላቱ ወሰለም ግን የውመ ጣኢፍ ላይ የደረሰባቸው መከራ ይሄን ሁሉ አይወዳደርም ነው። ሱብሃንአላህ አላህ ዐዘ ወጀል ሌላ የሚልከው አካላት ነው እናንተን የሚልከው እስከሚባሉ ድረስ ማለት ነው። ሱብሃንአላህ አላህ አንተን በእርግጠኝነት ልኮህ ከሆነ እኔ ሂጄ የካዕባን መጋረጃ ምንድን ያለው ቀዳድደዋለሁ። በጣም ካዕባን ያከብራሉ አያደርጉትም። በቃ አይደለህም ለማለት ነው እንደሚለው በቃ ልክ ግመል መርፌ ቀዳዳ ውስጥ ከገባ እኔ ይሄን ነገር አደርጋለሁ ብለህ እንደምትዝተው ሰዎች ላይ ግመል መርፌ ቀዳዳ ውስጥ ይገባል አይገባም። ጉዳዩ ምን መሆኑን የሚያመላክተው ሙስተሂል ሊሆን የማይችል መሆኑን የሚጠቁም ስለሆነ ማለት ነው። ይሄ መልእክተኛው አለይሂ ሰላቱ ሰላም ይሄ ሁሉ ሱኽሪያ احتقار ማዋረድ ዝቅ ማድረግ እሳቸውን መብጠልጠል በጣም ከባድ ነበር ማለት ነው። ወለቂየ ما لقي ነብዩ አለይሂ ሰላቱ ወሰላም የደረሰባቸው ደርሶባቸዋል። هو እርሳቸውም واصحابه ባልንጀራዎቻቸውም من اذى المنافقين كمنافقوች እውከት ማለት ነው። የሙናፊቆች እውከት ነብዩ አለይሂ ሰላቱ ወሰላምን በተመለከተ ሱሐቦቻቸውንም በተመለከተ የደረሰባቸው ደርሶባቸዋል። ብዙ እውከት ደርሶባቸዋል። እሳቸውን በተመለከተ ሙናፊቆች ማለት ነው እሳቸውም ላይ ሱሐቦችም ላይ ማለት ነው። ወለቂየ ማለቂየ قبل ذلك ከሙናፊቆች እውከት በፊት ደግሞ መልእክተኛው አለይሂ ሰላቱ ወሰላም የደረሰባቸው ደርሶባቸዋል። ወሆ በመከተ መከለያል ሙናፊቆች የተፈለፈሉት መዲና ከተሰደዱ በኋላ ነው። ከበድር ዘመቻ በኋላ ማለት ነው። ከዛ በፊት ሙናፊቅ አይታወቅም። ኢማ ሙስሊም ወኢማ ሙሽሪክ ነው። طيب ولقي ما لقي قبل ذلك وهو بمكة مكة ላይ ያሉ وفي يوم بدر ዘመቻ ላይ ማለት ነው። በድር ዘመቻ ላይ ብዙ ችግር ደርሶባቸዋል ነው። وغيرها ሌሎችም ዘመቻዎች ላይ من المشاهد ከተለያዩ غزوات ከተለያዩ ዘመቻዎች ማለት መሻሂድ ወልማት የተለያዩ غزوات ዘመቻዎች ማለት ነው። የተለያዩ ዘመቻዎች ላይ ነብዩ አለይሂ ሰላቱ ሰላም ብዙ እውከት ደርሶባቸዋል። ብዙ ችግር ደርሶባቸዋል። መዲና ሳይሰደዱ መካ ላይ ያሉ ብዙ አደጋ ደርሶባቸዋል። ومع كل ذلك ይሁሉ ተከስቶ ያለ ግን يرى መልእክተኛው ያያሉ ያምናሉ أن أشد ما لقيه كدرسباتشو مكرا كتقافتت مكرا
እጅግ በጣም ብርቱና ጠንካራው هو يوم الطائف የጧኢፍ ቀን ነው ማለት ነው የጧኢፍ ቀን በጣም ከባድ ነው ለምን አኢሻ ረዲየላሁ ዐንሃ ተጠይቃ ማነው ጠይቃቸው መልእክተኛውን ጠይቃቸው ያቀረቡት ማለት ነው እንደው ከኡሁድ ዘመቻ ይበልጥ እጅግ በጣም መከራ ስቃይ ደርሶበታልን ይሄንን ቀን የሚበልጥ ኡሁድ ዘመቻ ላይ የተከሰተውን ክስተት የሚበልጥ የሆነ ሌላ አለን ብላ ስትጠይቃቸው ነብዩ አለይሂ ሰላቱ ወሰለም እንደና ያሉት وكان اشد ما لقيت منهم يوم العقبه ያሉት اذ عرضت نفسي على ابن ابي ማነው على ابن عبد يليل ابن عبد كلال እያሉ መልእክተኛው አለይሂ ሰላቱ ወሰለም የተናገሩት ጠይቀውት እስላምን ከጎን የቆማችሁ እንድትረዱ ነው የመጣሁት ብለው ሲሉ መልእክተኛውን አዋረዷቸው አንተን የሚልከው አላህ ሌላ መልእክተኛ አጥቶ ነው እንደ እያሉ መልእክተኛው አለይሂ ሰላቱ ወሰለም ጨፍረውባቸዋልና ይሄንን የሚወዳደር የለም አሉ በቃ መካ ላይ የደረሰባቸው ስቃይ በድር ላይ የደረሰባቸው ስቃይ ኡሁድ ላይ የደረሰባቸው ስቃይ እንዲሁም ደግሞ መዲና ላይ ከተሰደዱ በኋላ በሙናፊቆች አንደበት በጣም ተሰድበዋል ተተችተዋል ይሄን ሁሉ የሚበልጥና ከዚህ ሁሉ ክብደት ያለው የሆነ አደረጉት ጧኢፍ ላይ የደረሰባቸው ስቃይ ማለት ነው لانه ملكتني عليه الصلاه والسلام لقي من السخريه اذ الطائف لاي سخريه درسوباچوال مسالق ما فيز ማለት ነው والاحتقار ما وارد ዝቅ ማድረግ ጥላሸት መቀባት ما لا تحتمله النفوس ነፍሶች የማይሸከሙት የሆነ الابيه ابيه የሆነች ነፍስ ውርደትን የማትቀበል ማለት ነው ውርደትን የማትቀበል የሆነች ነፍስ ሁሉ ሊሸከሙት የማይችል የሆነ ውርደትና احتقار ዝቅ ማድረግ መልእክተኛው አለይሂ ሰላቱ ወሰለም ላይ ተፈጽሞባቸዋልና ማለት ነው ይሄ ሱብሃንአላህ ነብያቶች ላይ የሚፈጸም የሆነ መሳለቅ ማፊዝ نعم በእነሱ መሳቅ እነሱን ማዋረድ እነሱን ማስተባበል ትልቅ አደጋ ነው በእስር ቤት ከመቀጥቀጥ በሰይፍ ከመመታት نعم ከዚህ ሁሉ እጅግ በጣም ከባድ አደጋ ነው ለማን ክብር እንጂ ውርደት የማትቀበል ሆነች النفس الابيه ለዚች ማለት በክሪስ ደግሞ نعم ውርደትን አይቀበሉም የተከበሩ ስለሆኑ ማለት ነው አማ ግደለሽ የሆነ ውርደት እንትን ማለት ችግር የለውም የፈለገውን ይበል ይላል ብቻ በሰይፍ እንዳይመታኝ እስር ቤት እንዳያስገባኝ እንጂ የፈለገውን ያስተባበል የፈለገውን ይበለኝ ነው የሚለው النفوس الابيه ግን ይሄን አይቀበሉም ለዚህ ነው መልእክተኛው አለይሂ ሰላቱ ወሰለም ሱብሃንአላህ እንግዲህ ሱሐቦቻቸው አልቀው ያለ በድር ላይ ማን ዑዝራን ኡሁር ላይ ሱሐቦች ከሰባ በላይ ሱሐባ አልቀው ያለ ሲያወዳድሩ ግን የጧኢፍን አያክል ማለት ومن هنا يقول رسول الله صلى الله عليه وسلم ይሄን መንደርደሪያ በማድረግም يقول رسول الله صلى الله عليه وسلم يا الله سبحانه وتعالى መልእክተኛ እንዲህ ብለዋል أشد الناس بلاء الأنبياء ثم الأمثل فالأمثل ብለዋል ከሰዎች ሁሉ እጅግ በጣም በላ የሚበራታባቸው የሚጠነክርባቸው الأنبياء ነብያቶች ናቸው ብለዋል ነብያቶች ናቸው ሱብሃንአላህ እጅግ በጣም በላ የሚበረታባቸው በላ የሚጠነክርባቸው ነብያቶች ናቸው አሉ ለምን ይሆን ምክንያቱ ምን ይሆን ይሄው አየ ነብዩ አለይሂ ሰላቱ ወሰለም የጧኢፍ ሰዎች ስላስተባበሏቸው አንተን የሚልከው አላህ መልእክተኛ አድርጎ ሌላ አትሆነው እንደ ስንት ፍጡር እያለ ስንት ህዝብ እያለ አንተን የሚልከው ይሄ ከንዲህ ይሄን የሚወዳደር የሆነ በላ አለ የለም ማለት ነው ነብያቶች እንዳሉ ነገር በጣም ይከብዳቸዋል ማለት ነው በጣም ይከብዳቸዋል أشد الناس بلاء الأنبياء نعم ህዝቦች ሲያስተባብሏቸው ህዝቦች ሲሳለቁባቸው ህዝቦች ሲስቁባቸው ለነብያቶች ትልቅ መከራ ነው ከሰይፍ በሰይፍ ከመመታት የሚበልጥ የሆነ ስቃይ ማለት ነው ለዚህ ነው ነብያቶች እንትን ይሏቸው ይሄ ሁሉ ውስጣቸው ይታመማል ያሳምመዋል ውስጣቸው ይረበሻል ምክንያቱም አንድ ሰው የሚፈተነው በአቂዳው በእምነቱ ልክ ነው
አንድ ሰው ምሳሌ እስላምን እንደዚህ ሲያንቋሽሹት ተውሂድን ሲያንቋሽሹ ሱናን ሲያንቋሽሹ ራሱ ጉዳይ ብሎ ግምት የማይሰጠው ውስጥ የማይታመኑ ሰው አለ አይደል? ነቢያቶች ግን ይታመኑ ውስጣቸው ይረበሻል። ለዚህ ነው በላ በነሱ ላይ የሚጠነክርባቸው ማለት ነው። طيب ثم الامثل ከዛም ደግሞ አቅረብ ኢለል ኸይር ወደ መልካም ነገር ለነቢያቶች ቀረብ ያለ ማለት ነው። ገብቷቸዋል? አምሰል አለ። አምሰል ማለት ለነሱ ለነቢያቶች ቀረብ ያለ ማን ነው? እሱም አሳሊሑን የአላህ ደጋግ ባሪያዎች በነቢያቶች መንገድ ላይ ጉዟቸውን አሳምረው የሚጓዙ ይሆኑ ማለት ነው። ፈልአምሰሉ እንዲሁም ደግሞ ደረጃውን ጠብቆ ነዓም ነቢያቶች ጋር በኸይር ነገር ቀረብ እያሉ የሚሄዱ ሰው ለነቢያቶች ኸይር ስራ መስራት የቀረቡ የሆኑ ማለት ነው። الأمثل مات أي أقرب إلى الخير. فالأمثل حديثه ترمذي زقبوتال نعم إمام أحمد مسند لي زقبوتال كذلك ابن ماجه زقبوتال الشيخ الألباني صحيح وبلوتال أشد الناس بلاء الأنبياء ثم الأمثل فالأمثل صححه الألباني أخرجه الترمذي باب ما جاء في الصبر على البلاء وابن ماجه باب الصبر على البلاء نعم والدارمي من حديث رقم حديث نو وأحمد في المسند كلهم من طريق عاصم ابن أبي النجود وهو صدوق له أوهام أم مصعب بن سعد قال الترمذي حديث حسن صحيح وفي تصحيح الترمذي له نظر إلى الشيخ وكأنه لاحظ في الحكم شواهده فإن له شواهد للوتم يتنكرت قالوا للوتم يتنكرت قالوا نزل يتنكرت عن أبي سعيد الخضري أخرجه ابن ماجه باب الصبر على البلاء نعم من حديث فاطمة بنت ليمان أخرجه أحمد من حديث أبي هريرة أشار إليه الترمذي بقوله وفي الباب عن أبي هريرة على كل حال الشيخ الألباني صحيح نبلوتان طيب እንግዲህ أشد الناس بلاء الأنبياء ثم الأمثل فالأمثل أمثل يبالوት እነማን ናቸው? فالأمثل ثم الأمثل ተመሳሳይነት ደረጃ ያላቸው ያው ቀረብ ያሉ ለነብያቶች ከነብያቶች ጋር ደረጃቸው እኩል ሳይሆን ነዓም እነሱ በዘረጉት መንገድ ላይ የሚጓዙ የሆኑ الأقرب إلى الخير ለኸይር ነገር የቀረቡ የሆኑ ደረጃውን ጠብቆ ማለት ነው። እነኚህ ናቸው አሉ በላ የሚጠነክርባቸው فالأمثل ثم الأمثل ይሄን የሚያደርገው አላህ عز وجل ለምንድነው? አንደኛ ከፋራት ሊذنوب ነው የተለያዩ ወንጀሎችን የሚሰርዝበት ነው። ወይም ደግሞ ወንጀልም ከሌላቸው ሪፍዓተን لدرجاتهم ደረጃዎቻቸውን ከፍ ለማድረግ ማለት ነው። فالأمثل ثم الأمثل هم الصالحون صالحዎች ናቸው። አምሰል የሚባሉት ናቸው ደጋጎች ናቸው صالحዎች السائرون የሚጓዙ የሆኑ في مناهجهم في الدعوة إلى الله ተመልከት في مناهجهم በነቢያቶች ዳዕዋ ማነው መንሃጅ ላይ መናሂጆች ላይ መንገዶች ላይ የሚጓዙ في الدعوة إلى الله ወደ አላህ Subhanahu Wa Ta'ala ጥሪ ሲያደርጉ ማለት ነው። ወደ አላህ Subhanahu Wa Ta'ala ጥሪ ሲያደርጉ በነቢያቶች ጎዳና ላይ የሚጓዙ ይሆኑ። በነቢያቶች ጎዳና ላይ የሚጓዙ ከሆነ ደግሞ ነቢያቶች የተጋፈጡትን የተቋደሱትን እነሱም ይጋፈጣሉ፣ አይቀርላቸውም። ይሁን ነቢያቶች ሰዎች እንደሳቁባቸው እንዳፈዙባቸው እንደቀለዱባቸው እንደጨፈሩባቸው እነሱም እንደዛው ይጨፈርባቸዋል፣ ይሰለቁባቸዋል፣ ይቀልዱባቸዋል። نعم هم الصالحون السائرون في مناهجهم في الدعوة إلى الله والداعون دعوة የሚያደርጉ ይሆኑም إلى ما دعوا إليه ነብያቶች ዳዕዋ ወዳደረጉበት ዳዕዋ ሲያደርጉ ወደ አላህ ጥሪ ሲያደርጉም ነብያቶች በተጓዙበት መንገድ ላይ ነው የሚጓዙት። ርዕሳቸው ደግሞ ነብያቶች ዳዕዋ ወዳደረጉበት ርዕስ ነው ዳዕዋ የሚያደርጉት። እነኚህ ሷሊሆች ናቸው መከራ ከነብያቶች ቀጥሎ የሚበረታባቸው ሐሳቦታቸዋል። فالأمثل ثم الأمثل هم الصالحون السائرون في مناهجهم في الدعوة إلى الله آياته ودا الله دعوة ሲያደርጉ በነብያቶች መናሂጆች ላይ የሚጓዙ ማለት ነው። በነብያቶች መንገድ ላይ ወዳዑና አሁንም ጥሪ የሚያደርጉ إلى ما دعوا إليه መልእክተኞች ዳዕዋ ወዳደረጉበት ርዕስ እሱ ምንድነው? من توحيد الله الله سبحانه وتعالى نعم ሰዎች ብቸኛ ያደርጉት ዘንድ ማለት ነው። በተውሂድ الالوهيه በተውሂድ الربوبيه በተውሂድ الاسماء والصفات الله عز وجل ብቸኛ ያደርጉ ዘንድ
وإخلاص العبادة له وحده عبادة الله سبحانه وتعالى بتشا ጥርት ያደርጉ ዘንድ የነብያቶች አቋም ይሄ ስለነበረ በዚህ ላይ ጥሪ የሚያደርጉ ማለት ነው وإخلاص العبادة عبادان ጥርት ማድረግ له ለአላህ ብቻ وحده ለአላህ سبحانه وتعالى ብቻ የዒባዳ አይነት በጣም በርካታ ነው ያን የዒባዳ አይነት ለአላህ سبحانه وتعالى ብቻ በማድረግ ህዝቦችን ይህን ዒባዳ ለአላህ ብቻ አድርጉ እያሉ ትግል የሚያደርጉ ማለት ነው ونبذ الشرك ሽርክን ወርውሩ ሽርክን እራቁ ሽርክን ተው እያሉ ዳዕዋ የሚያደርጉ بما سواه ከአላህ سبحانه وتعالى ውጭ ያለን አካል ከአላህ ጋር ማጋራትን ነብዝ ማድረግ አለባችሁ ወሩራችሁ መጣል አለባችሁ እያሉ ጥሪ የሚያደርጉ ይሆኑ የነብያቶችም የጥሪያቸው ርዕሱ ይሄ ስለነበረ ማለት ነው በዚህ የተከተባቸው ማለት ነው ወየናሉሁም ከዛም የሚያገኛቸው የሆነ من الأذى አይው የተለያየ እውከት والبلاء የተለያየ መከራ مثل ما أصاب أسوتهم من الأنبياء مثل ما أصاب يدرسباتشو أسوتهم أرأياتشون مدلوشاتشون من الأنبياء نبياتوشناتشون نبياتوش لا يدرسوا نسم يقافتوا تلمان نبياتوش نعم بتوازبت منقر لي دعوة يمتادرقك هنا نبياتوش ጥሪ ያደርጉበት ወደ ሆነ ወረእስ ጥሪ የምታደርግ ከሆነ አበደን መከራ አይቀርልህም አበደን አይቀርልህም ለምን ይሄ ርዕስ نعم ከሰዎች ያለ መከራ ወደ ነብያቶች ባያመጣ ኑሮ መልእክተኞች ባለፉት ነበር መከራ ባልደረሰባቸው ነበር አንተ የምታመልጥበት ምንም አይነት እድሉ አይኖርም ነገር ግን ይሄን የነብያቶችን ጎዳና ትተህ ዳዕዋ ስታደርግ ነብያቶች ያነሷቸው የነበሩትን ርዕሶች ትተህ ሌላ ነገር የምታነሳ ከሆነ አይዋ በሰላም ትኖራለህ ምንም አይነት እውቀት አይደርስብህም ምንም አይነት እውቀት አይደርስብህም አሪያ ነብያቶች የተጋፈጡትን አንተም ትጋፈጣታለህ አይቀርልህም የተለያየ ስድብ ከእናትና ከአባት ይጀምራል ከእናትና ከአባት አመለካከታቸው ባንተ ተቃራኒ ከሆነ እናትህ ትጀምራለች አባትህ ይጀምራል እህትህ ወንድምህ ይጀምራል طيب وينالهم ሚለው ማለት ነው እነኝን ሷሊሆችን ማለት ነው ይደርስባቸዋል من الأذى እውከት ይደርስባቸዋል والبلاء የተለያየ መከራ ይደርስባቸዋል مثل ما أصاب أسوتهم አርአያ አድርገው የያዟቸውን የደረሰባቸው መከራ من الأنبياء ነብያቶችን ማለት ነው ومن أجل هذا لازم ሲባል ترى كثيرا ብዙን ታያለ من الدعاة كدعاتዎች ብዙን ታያለ سبحان الله ዱዓት ባለንበት ወቅት በጣም በርካታ ነው ማለት ይችላል በርካታ ዱዓቶች አሉ ሴቶች ሳይቀሩ በሶሻል ሚዲያ نعم በብዙሃን መገናኛ ሴቶች ሳይቀሩ ማለት ነው ዳዕዋ እየተደረገ ነው ያለው አይደለም እንግዲህ ሁሉም ይሄ ነገር ሸሪዓ ያዛለይ ወደሚለው ሳይመለከት ዝም ብሎ ብቻ የመስደር ርዝቅ ስለሆነ የሲሳይ ምንጭ ስለሆነ ሴቶች ሳይቀሩ ምን ሆኗል ገብተውበታል ሴቶች ሳይቀሩ ገብተውበታል አሊያ ሴት ልጅ በአደባባይ ላይ እንደዚህ ህዝቦችን ዳዕዋ የምታደርግበት ነገር የለም ምንም አይነት ማስረጃ አይገኝም ሴት ልጅ ዳዕዋ ማድረግ አይደለም ፊቷን ከፍታ ዳዕዋ ማድረግ በአደባባይ ላይ ዳዕዋ ማድረግ አይደለም መስጂድ እንኳን ጀማዓ ሶላት እየተሰገደ ባለበት ወቅት አላህ ቤት ቆመው ወደ ቂብላ ቆመው ሴት ወንዱ ኢማም ሲሳሳት ሱብሃንአላህ ወይም አላሁ አክበር ብላ ድምጿን ከፍ አድርጋ መናገር እንደሌለባት ነው ኢስላም ያስተምራል ተስፊቅ ታድርግ ብሏል ነብዩ አለይሂ ሰላም አንድ እጇን በአንድ እጇ ላይ በመምታት ድምጽ ታሰማ እንግዲህ ተመልከት አላህ ቤት ነው አይደል ሁላችሁም የቆሙት አይደል ኢማም ፊት ነው የቆሙት አላህ ፊት ነው የቆሙት አላህ ፊት ቆመ ማለት በዚህ መልክ ድምጿ ተሰምቶ የአላህ ባሪያዎች እንዳይረበሹ ሸሪዓ ይህን ካዘዘ ሚዲያ ላይ ያለን ጋጋታ ምን ታወራዋለሽ ሁለተኛ ሴት ልጅ አዛን ትልቅ አጅር እንዳለው ታውቃላችሁ አዛን እንዳታደርግ የተደረገችው ለምንድን ነው ምክንያቱ ምንድነው ከዚህ ኢባዳ ለምን ተከለከለች ግልጽ ነው አይደለ
طيب ስለዚህ ምንም የሚያነጋግር ነገር አይደለም ነገር ግን ዱዓቶች ተብለው ቃለ ረሱላህ ሰለላሁ ዐለይሂ ወሰለም ይሄዱበት ነው ያሉት ካንዱ አንዱ ነስኽ ያደረጉ ለዝቅ ያደረጉ ይሄዱበት ነው ያሉት ማለት ነው አላህ ሰላመተ ወልዓፊያ ፈተናው በጣም በርትቷል በስቷል ማለት ይቻላል ባለንበት ወቅት ማለት ነው አይናም ለራሷ ዳዕዋ የሚደረግላትና ዳዕዋ ታደርጋለች ለራሱ ዳዕዋ የሚያስፈልገው ሆኖ ዳዕዋ ሲያደርግ ታይዋለህ ማለት ነው ስንቅ የሌለው ሁሉ ማለት ነው طيب ስለዚህ ነገር ግን ነብያቶች በተጓዙበት ላይ ነብያቶች በሚያደርጉት ዳዕዋ ላይ እያደረጉ አይደለም ያሉት እነኚህ ሰዎች ነው ومن أجل هذا ترى كثيرا من الدعاة بركات دعاتهم تملكتها يحيدون تملكت يميلون ما يحيدون سيزنبلوا تملكتها له أن هذا المنهج كذه قدانا كذه أورا قدانا نبياتوش دعوة كادرقوا بت أورا قدانا سيزنبلوا تملكتها له نبياتوش دعوة كادرقوا ينبلوا من النو ودا توحيد عبادة لا الله سبحانه وتعالى بتشان بقدم نعم شركن سوتش ارقف فارقوا اندتو كالله سبحانه وتعالى وجه يملك النجر ارقف فارقوا اندتو نو سيستمروا ينبروا إيهن قدانا بركات دعاتوش سيتوت تاله ومن أجل هذا ترى كثير من الدعاة يحيدون يميلون أن هذا المنهج الصعب الجيق بطام أشتقاري كهونو قدانا مات أن هذا المنهج الصعب مالت الجيق أشتقاري كهونو فتن كهونو قدانا زنبال لتلو تملكت الله مالت ليلة رئيسي مرتال مالتنا የሚያስተምረውን ኪታብ ራሱን የቻለ ሰው ጋር ማያጋጭ የሰዎችን ባህል የማይነካ የሰዎችን እምነት የማይነካ የሆነ ኪታብ ይመርጣል ረንዳለ ኪታብ ይሄ ኪታብ ተው በቃ አዘግዩ ይላል በቃ ተማሪዎች እንኳን ቢያነሱ ስለ ተውሂድ የሚናገር ከሆነ ስለ ሽርክ ተው ነው ይዘገይ ነው የሚለው ያበጣበጣል ይላል ያስመታናል ይሄ ኪታብ ይላል ያስመታናል ነብያቶች የደረሰባቸው መከራ كما تيست طيب أن هذا المنهج الصعبي أستجاري كهونه منهج سيزنبروا تملكت الله والطريق الوعري سبحان الله الجيك بتام أنكرنا أستجاري فتن كهونه قدانا زنبل سادرجو ما زنبل سيلو تملكت الله مالته نبياته تهدبت منجد الطريق الوعرنا وعر مالت الجيك بتام صعوبة مالتنا ويم دمو صلوب أنكر هنا ኃይለኛ የሆነ ማንንም የማይጋፈጠው ብርቱ የሆነ ጎዳና ነው ግን ከዚህ ጎዳና ላይ አይገፉበትም ዘንበል ሲል ሲከረበት ተመለከተዋለህ ዱዓቶቹ ነው ማለት ስለምን ያነሳላል ስለሞት ጣጥማታ ስለሞት ስለ አዝካር ስለምን ስለ ሰደቃ خلاص ይሄ ሰው ጋር ያጋጫል ይሄ ርዕስ አበደና ያጋጭ እንደው ዳዒ ማለት ይሄ ነው ጣጥማታ ስለ ዘዋጅ ስለ ባልና ስለ ትዳር ያነሳላል በቃ ስለ ትዳር يبال حق يميس حق إلال ينات حق يابات حق ما نما يقاتش مها ما نما يقاتش سلا توحيد سلا شرك الناس النباتو ضريح يملكو الناس النباتو يا ضريح وس يالا عفر يامتو يبلو يالا وقنوشو لجن ياردو لقبدن ياردو يالا نعم من ما يمثلو زم سات ين كنكا لقانوا مكنياتهم كلهم ሊፍት ያለ ሊወጣ ይችላል ሚዲያ ላይ ሶሻል ሚዲያ የሚያስተምር ከሆነ ሊፍት ያለ ሊወጡ ይችላል ተከታዮቹ ማለት ነው እንደማ ይፈልግማ ይሄን መንገድ ሱብሃንአላህ ሲለቁት ተመለከታለህ አሉ ان هذا المنهج الصعب እጅግ አስቸጋሪ ከሆነው منهج والطريق الوعر ማለት በመعنى وعر الطريق يبقى اي صلوبه ጠንካራ የሆነውን ጎዳና አይገፉበትም ይፍረከረካሉ ማለት ነው لأن داعية هنا سو لأن الداعية الذي يسلكه ين منجر يميجابتي هنا داعية لأن الداعية الذي يسلكه ين نبياتوش يتجاذبت أستجارنا فتن هنا قدنا يميجابت يهنا داعية سيواجه يجافتا أمه كانت تدار يجافتا وأباه كبات يجافتا وأخاه كوندمو يجافتا وأحبابه كودابيو تجا يجافتا وأصدقاءه كبالنجراዎቹን ጋር ይጋፈጣል ገብታችኋል እናቱ በጠማማ መንገድ ላይ ከሆነች ጅን የምታመልክ ከሆነ
ለተለያዩ ቀናቶች የምታመልክ ከሆነ ነዓም ضريح የምታመልክ ከሆነ እጅ ሰጣለች አላህ ሂዳያ ካልሻላት በስተቀር ትጋፈጣለች ከሰው ጋር ታጣላይ ልጅ ሆይ አጥበል ዘንበበል ለምሳሌ መስጊድ ገብተህ ታስተምር ከሆነ እባክሽ ይሄ ልጅሽ እየሰደበ እንደብሎ ስሞታ ሊመጣባት ይችላል ልጅ ተው እባክህ ቀባሪያ ታሳጣኝ ተው እባክህ በቀይ ልኑርበት ተው ልጅ ልትልት ትችላለች ሰው ጋር ችግር ተፈጠረብህ ማለት ነው ልትጋፈጥ ነው ማለት ነው አባትህ ጋር ችግር ሊያወጣ ነዓም እንዲሁም የምትወዳቸው ሰዎች ጋር ባልንጀራዎችህም ጋር لأن الداعية الذي يسلكه سيواجه ምክንያቱም ነብያቶች ህዝቦቻቸው ጋር ማለት ተጋፈጡት ወላጆቻቸው ጋር ወንድሞቻቸው ጋር አይደል ወገኖቻቸው ጋር ጎረቤቶቻቸው ጋር ነው የተጋፈጠው ያለ አንተም እንደዛው በእነሱ ጎዳና ላይ እስከርክ ድረስ ወገኖቹ ጋር ትጋፈጣለህ ነው ግብ ይፈጠራል እነሱ ጋር ምን ይፈጠራል ፍጥጫ ይፈጠራል ማለት ነው وسيواجه المجتمع በአጠቃላይ ደግሞ ማህበረሰቡ ጋር ይጋፈጣል ሙጅተማዕ ማለት ማህበረሰቡ ማለት وسيواجه المجتمع በዚች ጎዳና ላይ ነብያቶች በተጓዙበት መንሃጅ ላይ ዳዕዋ ሲያደርግ የተጓዘ ተውሂድን የሚያስተምር ሽርክን ምን ጊዜም የሚያወግዝ ከሆነ ወደ ትክክለኛው ኢስላም ጥሪ የሚያደርግ ከሆነ ነዓም ህብረተሰቡ ጋር ይጋፈጣል ማለት ነው وعداوته وسيواجه المجتمعنا وعداوته ተመልከት ከህብረተሰቡ ጋር ምን ይጋፈጣል ጥላቻን ማለት ነው ህብረተሰቡ ይጥላል ማለት ነው وسيواجه المجتمعنا وسيواجه عداوة من مجتمع ህብረተሰቡ ምን ያደርጋል ይጥላል ማለት ነው የህብረተሰቡን ጥላቻ ታፈራለህ ማለት ነው وسخرياته የህብረተሰቡንም መሳለቅ وسخرياته የህብረተሰቡንም መሳለቅ ያፌዙብሃል ይሄ ዋሃቢ ይላል ይሄ ጃሚ ይላል ይሄ መድኸሊ ይላል በአሁኑ ወቅት ያለው ማለት ነው ይሄ ኡማውን የሚሰነጣጥቅ ይላል የተለያየ ስም ይሰጣል ያብጠለጥልሃል وسخرياته ይሳለቅብሃል እጪ ገራም ይላል ይሄ ቆማጣ ይላል ልብስን ስላቱ ማለት ነው አሳጥረህ ዳዕዋ ስታደርግ ያፌዝብሃል ይሳለቅብሃል ወአዛሁ አሁንም የህብረተሰቡ ምንድን እውከት እንዲሁ ይጋፈጣል ማለት ነው የህብረተሰቡንም እውከት ይጋፈጣልና ያን ጊዜ ይሄን በዚህ መንገድ ላይ የሚጓዘው ይሄን ስለሚጋፈጥ ከእናትህ ጀምሮ ማለት ነው ከአባት ከወንድሞች ከእህቶች አህባብ ከምትወዳቸው ባልንጀሮች ወአስድቃ ከጓደኞች ጀምሮ በአጠቃላይ ህብረተሰቡን ጋራ የህብረተሰቡን ጥላቻ ታተርፋለህ የህብረተሰቡን መሳለቅ ታተርፋለህ ህብረተሰቡ ባንተ ላይ የተለያየ እውከት ቦክስ ላነሳ ይችላል ሊረግጥህ ይችላል طيب ይሄንን ስለሚጋፈጥ በዚህ መንገድ ላይ የሚጓዘው ዳዒያ يحيدون الى جوانب من الاسلام እቺ ስለምታስፈራቸው ከወዲሁ ስለሚያውቋት يحيدون ይዘነበላሉ ብዙሃኖቹ ዱዓቶች الى جوانب የተለያዩ ቀንዘሎች ወይም ቅርንጫፎች ጎናዊ የሆኑ ነገሮች ማለት ነው ليس الى جوانب من الاسلام كاسلام የሆኑ نعم لها لنهي جوانبዎች مكانتها ቦታ ያላቸው የሆኑ ጎናዊ ነገሮችን ማለት ነው ምክንያቱም ይሄን ቀጥተኛ የሆነውን ጎዳና ፈታኝ የሆነውን ጎዳና የተውና ጎናዊ ቅርንጫፍ የሆኑ በጎን ያሉ በግራም በቀኝም ያሉ ነገሮች ያነሳል ማለት የኢስላም እንስማ የኢስላም አካል ናቸው ታዲያ መስጊድ ገብቶ ሌላ ከኢስላም ውጪ ያለ ርዕስ ያነሳል نعم ገብቷል يحيدون ይዘነበላሉ ኢላ ጀዋኒበ ጎናዊ የሆኑ ማለት ነው የሆነ ቀንዘል ቅርንጫፍ ነገሮች ናቸው በጎን ያሉ ይሄ ነብያቶች የተጓዙበት ዋናው መንገድ ያለ ማለት ነው ይሄን ትቶ በዚህ ላይ ከርኩኝ ፊለጊቴ እናቴ አደጋ ታደርስብኛል አባቴ ወንድሜ ህብረተሰቡ ይላል አይደለ ስለዚህ ጎናዊ የሆኑ ቅርንጫፋዊ የሆኑ ነገሮችን ያነሳል ማለት ነው يحيدون الى جوانب من الاسلام لها لنن جوانب ጎናዊ የሆኑ ነገሮች መካነቷ ቦታ አላቸው ደረጃ አላቸው ለምሳሌ ስለሞት ካነሳ ሞት ኡማው ጋር ተቀባይነት አለው ሰደቃ ተቀባይነት አለው نعم ህዝብ ደግሞ አያስበረግግም ولا يتنكر لها من يؤمن بالله አየ በአላህ የሚያምን የሆነ ሰው የማይቃወማቸው የሆኑ ርዕሶችን ያፈላልጋል ማለት ነው ولا يتنكر بمعنى ሰዎች መጥፎ ነገር መጥፎ በሆነ አመለካከት የማይመለከቷቸው የሆኑ ርዕሶችን ያፈላልጋል ጎናው የሆኑ ማለት ነው ولا يتنكر لها من يؤمن بالله ምንድነው ይሄ ብሎ በአላህ የሚያምን ሰው የማይቃወማቸው የሆኑ
ይህን ትክክለኛ ጎዳናውን ትቶ ጎናው የሆኑ የተውሂድን ጉዳይ ይተዋል፣ የሽርክን ጉዳይ ይተዋል፣ ግልጽ ማለት የቢድዓን ጉዳይ የሱናን ጉዳይ ትቶ ጎናው የሆኑ نعم بالله የሚያምን ሰው የማይቃወማቸው የሆኑ ርዕሶችን ያነሳልሃል ማለት ነው። ሱብሃንአላህ هذا هو واقعنا በተጨባጭ በወቅታችን ተከስቶ ያለው ነው። ብዙን ዱዓት ሲመለከተው ያለው ከዛ በኋላ نعم ተከታዩ ይበዛል። ሐቅ ደግሞ በቁጥር ብዛት አይለካም። ግልጽ ማለት ተከታዩ ይበዛል። ተከታዩ 1000 የነበረው ወደ 2000 2000 የነበረው ወደ 10000 ወደ 20000 ወደ 100000 ሊወጣ ይችላል። ሚዲያ ላይ ቢከተለው ማለት ሶሻል ሚዲያ ላይ ሱብሃንአላህ። ከዛም አሁንም ወደዛች ወደ ነብያቶች ወደ አስተማራት ወደ ትክክለኛው መለሳለው ካለ ምን ይሆናል? ይወጣል ማለት ይወጣል። ስለዚህ ያ ርዕስ አይነሳም። ዝም ብሎ በዛው ላይ መቀጠል ነው ያለበት ማለት ነው። አላሁ አክበር። نعم نكتفي بهذا والله أعلم. صلى الله وسلم على نبينا محمد.